ኤርምያስ ምዕራፍ 1 ቁጥር 4 ጀምሮ አነበዋለሁ። የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። በሆድ ሳልሰራህ አውቄአለሁ፣ ከማፀንም ሳትወጣ ቀድሼአለሁ፣ ለአሕዛብም ነቢይ አድርጌአለሁ። ማይ ጋድ በሆድ ሳልሰራ ምን አድርጌአለሁ? አውቄአለሁ። ያልተሰራን ነገር የሚያውቅ እግዚአብሔር ብቻ ነው። ያልተፈጠረን ነገር የሚያውቅ እግዚአብሔር። እሱ ብቻ አይደለም፣ ሰው ገና ሳይሰራ እግዚአብሔር አውቆታል። ቀጥሎስ በማፀን ከማፀን ሳትወጣ ይላል። በሆዱስ እያለ ቀድሼአለሁ ማለት ለይቼአለሁ ማለት ነው። you are separated ማለት ነው። የሆነ ሰው ዴስቲኒ ጌታ ምስክሬ ነው። ዛሬ ይሄንን ቃል ራሱ እየተናገርኩ የሰዎች ዴስቲኒ እንደዚህ እንደ መኪና መሪ እንደዚህ ወደ ትክክለኛው እንደሚሄድ መንፈስ ቅዱስ እንዲህ ሲያደርገው ይታየኛል። ማፀን ውስጥ ሳመጣ እናት ማፀን ውስጥ ሳመጣ የኔ ማይ ፕሮፌት ጀርማያ እንደዛ እያለ የሚያወራ ይመስለኛል ጌታ። እናት ማፀን ውስጥ ከማድረጌ በፊት ገና ሳልሰራ በሆድ ሳልሰራ ገና አውቄአለሁ። ምን ማለት መሰላችሁ? አንድ ክሪኤተር ወይም ደግሞ ዲስከቨር ያደረገ ፎር ኤግዛምፕል ስልክን ዲስከቨር ያደረገ ሰው እንዴት ነው ዲስከቨር የሚያደርገው? መጀመሪያ እዚህ ውስጥ ነው ዲስከቨር የሚያደርገው። ከዛ ዓላማው ምንድነው? ከሰዎች ጋር ኮሚኒኬት መደረግ፣ እንደዚህና እንደዛ ብሎ። መኪና ዲስከቨር ሲደረግ እዚህ ውስጥ ነው፣ ገና እዚህ ውስጥ ነው። ኢማጂኔሽን ነው። ገባ አይደለም? ለምሳሌ አሁን እነዚህ ፎር ኤግዛምፕል ፌስቡክ ነው ወይም ደግሞ ቲክቶክ ኤኒ ሶሻል ሚዲያ ክሬት ያደረጉ ሰዎች እንዴት ነው ኦኬ ለምን እንደዚህ ነገር ፈጥሬ ከዛ ሰዎች ይገናኙበታል ምናምን ብሎ መጀመሪያ ሳይሰራው ያውቀዋል። እግዚአብሔር ኤርምያስን ገና ሳይሰራው ኤርምያስ የሚባል ሰው ፈጥራለሁ ሰራለሁ ከዛ በኋላ ነብይ ነው ማረገው ይልና ኤርምያስ በቃ ጊዜው ሲደርስ አሁን ያንን ኢማጂኔሽኑን ያሰበውን እግዚአብሔር ማለት በልሂድ እትዬ እንትና ማህፀን ውስጥ ሂድ ብሎ ይልከዋል። አሜን ናችሁ? ከዛ በማህፀን ሳትወጣ ገና ምን አድርጊያለሁ? ቀድሼአለሁ። ለምን? ኤርምያስ ሌላ ነገር ከነብይነት ውጪ ቢያደርግ አያምርበትም፣ አይሳካለትም፣ አይሆንለትም። ዲስአፖይንትድ ነው የሚሆነው። የኔ ነገር እያለ ነው የሚኖረው። ኮምፕሌን እያደረገ ነው የሚኖረው። ሌላ ነገር አያረካውም፣ ሌላ ነገር አያስደስተውም፣ ሌላ ነገር አያምረውም። ሁል ጊዜ ኤምቲነስ ነው የሚሰማው። ጴንጤ እንኳን ቢሆን ስቲል ኤምቲነስ ይሰማዋል። ለምን? ፐርፐሱ ላይ ስላልገባ። አሜን ናችሁ? እና ቀድሼሃለሁ፣ ለይቼሃለሁ። ከዛስ አንተ ለአሕዛብ ነብይ እንድትሆን ሰፓሬት አድርጌሃለሁ ብሎ እንግዲህ ኤርምያስን ሲነግረው ኤርምያስ ወጣት ልጅ ነው እዚህ ጋር እንደሚናገረው። ኤርምያስ ምን አለ ቀጥሎ? እኔም አለ ኤርምያስ ወዮ እኔን ታቀኛለህ ገና ሳሰራኝ ሳፈጥረኝ እኔን ለነብይነት ለይተኛል። ለያውም ለአሕዛብ። አሕዛብ እኮ ማለት ያዌን የማያውቁ ኤልሻዳይ የሆነውን እግዚአብሔር የማያውቁ የነ አብርሃም የይስሐቅ የያዕቆብን አምላክ የማያውቁ ናቸው። ለአሕዛብ ነብይ እንድትሆን የለየው ከባድ አሳይመንት ነው። እሱ ምን አለ ኤርምያስ? ወዮ አለ ወዮ ጌታ እግዚአብሔር እነሆ እኔ ብላቴና ነኝ እናገር ዘንድ አላውቅም አልኩ ይላል። የራሱ ኤክስኪውዝ አለው። ብዙዎቻችን እግዚአብሔር የፈጠረን እግዚአብሔር የሰራን እግዚአብሔር ወደዚህ ምድር ያመጣን ለተለያየ ፐርፐዝ ነው። እኛ ግን የራሳችን ኤክስኪውዝ አለን። you have your own excuse. God is not interested in your excuses. እግዚአብሔር ኤክስኪውዝ ይጸየፋል፣ ይጠላል። ማሳበብ ማለት ነው። ጌታ ትዝ ይላችኋል። ድግስ ደገሰና አንድ ጊዜ የድግስ የዲነር ነው ጥሪ ካርድ ላከ። ለብዙ ሰዎች ተጠሩ። ከዛ የድግሱ ቀን ደረሰ። ድግሱ ተዘጋጀ ሁሉ ነገር። አሁን ሂድና በላይ ጠራቸውን ሰዎች አስታውሳቸው አለ። ታስታውሳላችሁ? ሄደና ጠራቸው። ሲጠራ የተላከው ባሪያ ሲጠራ እኔ ዛሬ መሬት ቼክ አደርጋለሁ መሬት ገዝቼና አልችልም። ሁሉም ኤክስኪውዝ ሰጡ፣ ምክንያት ሰጡ ይላል። አንደኛው ደግሞ በሬ ገዝቻለሁ። እንግዲህ ዲነር ላይ ነው ራት ነው የተጠሩት። መሬት ሞክራለሁ ይላል። በማታ መሬት አይሞከርም፣ በሬ ሞክራለሁ ይላል። አንደኛው በማታ በሬ አይሞከርም። አንደኛው ደግሞ አግብቻለሁና አልችልም አለ። እሱም ቢሆን ሰርግ ቦታ ሚስቱን ይዞ ቢሄድ ፏቢል ራት ቦታ ደስ ይላል።
እንደዛ ነው መሆን የነበረበት። ሙሽራ ነኝ አለ። አያችሁ እና ምን አለ? ተናደደ ይላል መጽሐፍ። ጌታ የድግሱ ጌታ ተናደደና ሂድና መንገድ ላይ ያሉትን ጥራል። በጌታ በኢየሱስ ስም ልባርካችሁ። እግዚአብሔር በእናንተ ሊሰራ ያለው ሌላ አይስራባችሁ። አሜን አሜን በልግት የለም። አሜን አሜን አሜን። እና አይወላችሁ ስሙኝ። ሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 1 ላይ ጴጥሮስ እንደዚህ ብሎ ጸለየ። ኢየሱስ ሂዱ ኢየሩሳሌም ሂዱ መንፈስ ቅዱስን ሲወርድ ኃይል ትቀበላላችሁ አላቸው። እየጸለዩ 120 ናቸው። ጴጥሮስ ሬቨሌሽን አገኘ። አንዴ ያለ 120ውን እግዚአብሔር ተናግሯል በዳዊት አፍ መኖሪያው ባዶቱን ምድረ በዳቱን የሱን ስልጣን ሹመቱን ሌላ ይውሰደው ተብሎ ተጽፏልና ይሁዳ ፈልጎ ወደ ሄደበት ምድር ሄዷል። አሁን በይሁዳ ፈንታ ሌላ ይመረጣል። እግዚአብሔር ግን አልፈቀደም እንደዛ እንዲሆን። ይሁዳ በራሱ መንገድ ሄዶ ነው እንደዚያው ነው። ከዛ በይሁዳ ፈንታ ማቲያስ ተመረጠ። ቅዱሳን እኔና እናንተ እምቢ ብንል እግዚአብሔር የሆነ ያስነሳል። ኤርሚያስ ተው ብላቴና ነኝ አትበል። የራስን ምክንያት ወደዛ አርግ። እኔ አንተን ስጠራ በኃይሌ ተማምኜ ነው እንጂ ባንተ ተማምኜ አይደለም። ባንተ ብቃት፣ ባንተ ችሎታ፣ ባንተ ጉብዝና፣ ባንተ የከሌ ልጅነት፣ ባንተ የተወለድክበት ሀገር፣ ባንተ ፓስፖርት፣ ባንተ ትምህርት ደረጃ በሆነ ነገር ያንን አምኜ አይቻው ይሄ የተማረ ሰው ነው ብዬ አይደለም። ተው ብላቴና ነኝ አትበል። ከዛ እንደዚህ ያለው እግዚአብሔርም እንዲህ ያለኝ ወደምሰድህ ሁሉ ትሄዳለህ። አየህ ኮሊንግ ውስጥ ስገባ ነው። ኮሊንግ ውስጥ ስገባ እግዚአብሔር የጠራ ነገር ውስጥ ስገባ ፓስተር ላይሆን ይችላል ጥሪህ። ምናልባት ዶክተር ልትሆን ትችላለህ። ምናልባት ሎየር ልትሆን ትችላለህ። ምናልባት ቢዝነስማን ቢዝነስ ውመን ልትሆን ትችላለህ። ምናልባት የመንግስት ባለስልጣን ልትሆን ትችላለህ። ኮሊንግ ውስጥ ስገባ መሄድ አለ። ኮሊንግ ውስጥ ስገባ በር ይከፈታል። በኢየሱስም አንዳንዶቻችሁ ህይወቴ ተዘጋ በር ተዘጋ ቢኮዝ ያለ ፖዚሽን ነው። ከፈተው ማለት ልትሞት ነው። በጌታ በኢየሱስ ክርስቶስ ስም ዛሬ መንፈስ ቅዱስ ህይወታችሁን ሪፖዚሽን ያርገው። አረ may the Holy Ghost reposition your life. May the Holy Spirit reposition your position. አሜን አሜን አሜን። ይኸውላችሁ ለኔና ለእናንተ ዲቫይን ፖዚሽን አለ። ጌታ ምስክሬ መለኮታዊ ፖዚሽን አለ። እግዚአብሔር አንተን ሲፈልግ አንተን የሰራበት ፖዚሽን እዛ ቦታ ካልሆንክለት አይሆንም። ስሙ እግዚአብሔር የቦታ አምላክ ነው። እየሰማችሁ ነው? ሰማችሁኛል? እግዚአብሔር ሄዱና ኢየሩሳሌም ጠብቁ። ከኢየሩሳሌም ምን እንዳታረጉ እንዳትወጡ። ለምን ኢየሩሳሌም? ለምን ምን ችግር አለው? እስራኤል ነው አይደል? ለምን ይሁዳ ለምን አልጀመሩም? እዛው ለምን እዛው ደብረ ዘይት ተራራ ላይ ለምን እዛው ኖ ጎ ጀሩሳሌም። God is a God of location. ወይኔ የሆነ በረከት ልባርካችሁ ነው። እግዚአብሔር ካያላችሁ ሎኬሽን ላይ ጠላት እንዳይነካችሁ ይጠብቃችሁ። ሂዱ wait in Jerusalem because you must be in Jerusalem. Wait there. ኢየሩሳሌም ካልሆንክስ you can pray 100 years the Holy Ghost will not come. You can fast and pray until you die. You will not see power. Position, location በጣም ወሳኝ ነው። አንተ ኤርሚያስ ዝም ብለን ያለው አንተ ለዚህ አይደለም የተፈጠርከው። እኔ በሆድ ሳልሰራ አውቄያለሁ፣ ሳልፈጥር አውቄያለሁ። ለኤርሚያስ ሲናገር እንጂ መጽሐፍ ቅዱስ ሲናገር ላንዱ የምለው ለሁሉ ላለው ይላል። ይሄ ለሁላችንም ነው። እግዚአብሔር በእኔ ያሰበው አለ፣ በአንተ ያሰበው አለ፣ በአንቺ ያሰበው አለ። በጌታ በኢየሱስ ክርስቶስም እግዚአብሔር ለጠራችሁ ነገር የምትኖሩበት ቅባት ዛሬ ትቀበላላችሁ። ዛሬ ኃይል ትቀበላላችሁ፣ ጸጋ ትቀበላላችሁ። በኢየሱስ ክርስቶስም ቅባት ትቀበላላችሁ። አሜን አሜን አሜን። ኢየሱስ ጌታ ነው። አዎ ኢየሩሳሌም ጠብቆ ከኢየሩሳሌምን እንዳታርጉ አለ፣ እንዳትወጡ። አይገርምም? ይኸውላችሁ ልንገራችሁ፣ እግዚአብሔር የስፍራ አምላክ ነው። ስፍራን አትልቀቅ። መጽሐፍ ሲናገር ለዛ የንጉስ ቁጣ እንኳን ቢነሳብ ስፍራን አትልቀቅ ይላል። አልለቅም ማለት አለ ኖ ጠላት ለዛ ነው ሊፈነቅል የሚታገለው። ወይም ደግሞ ፖዚሽን ያልሆነ ቦታ ስትሆን ኮምፈርት ይሰማል። አየህ
ኮንፈርት ሲሰማ you are dying ማለት ነው። መጽሐፍ ሲናገር እንደዚህ ይላል ይኸውላችሁ አብርሃምን ውጣ አለው። ለምን? እግዚአብሔር ነው ሁሉን ቻይ ነው። ለምን እዛው ቤተ ዘመዶቹ ጋር ለምን አልሰራም? ለምን? እኔ ወደማሳይ ምድር ውጣ አለው። እዛ ወጣ ሄደ። ይሄንን ከነዓን ሰጣለሁ አለ። ከዛ በኋላ ቤቴል ከዛ ከብዙ አመታት በኋላ የሱ የልጅ ልጅ ማን ነው ያዕቆብ ወደ ሸሽቶ ወንድሙን ሸሽቶ ሲሄድ መሸበት ተኛ ድንጋይ ተንተርሶ ህልም አየ። ትዝ ይላችኋል። በህልም ምን አለው እግዚአብሔር? እኔ የአባት የአብርሃምና የይስሐቅ አምላክ ነኝ። እቺን የተኛህባት ምድር ምን አደርጋለሁ? እሰጥሃለሁ እቺን አለ። እሱ ግን ስለፈራ በዛ ላይ ልጅ ነው በዛ ላይ ፈርቷል። ተነሳና ወይኔ እግዚአብሔር በዚህ ነበር እኔ ግን አላወኩም አለ። ከዛ በኋላ ጸለየ። እግዚአብሔር አለ የአባቴ አምላክ የምበላው ቢሰጠኝ የምለብሰው ቢሰጠኝ ልጅ ቢሰጠኝ ከዛ በኋላ በሰላም ወደ አባቴ ወደ ይስሐቅ አገር ቢመልሰኝ 10% ከማገኘው ሀብት ሁሉ እሰጣለሁ ብሎ አስራት ተሳለ። አይ እግዚአብሔር ግን ያሰበው ያዕቆብን ለምንድን ነው? ለሚበላው ለሚለብሰው ለሚጠጣው ለሚወልደው ሳይሆን ያዕቆብን እግዚአብሔር ያየው ማለት ለእስራኤልነት ነው። ያዕቆብን ሲያ ኢየሱስን እያየ ነው። አረ አሜን ነው ወይ? ያዕቆብ አልገባውም ትልቅ ዴስቲኒ አለ። ወይኔ ያላወኩም ማለት ከዛ ፈርቶ ወደ አጎቱ ቤት ሄደ። ከ21 ዓመት በኋላ እግዚአብሔር ምን እንዳለው ታውቃላችሁ? ያኔ ወደ ተገለጥኩልህ እዛ ቤቴል ተመለሳል። ቤቴል ሂድ፣ ድሮ እዛ በህልም ያየኝ ሀገር ሂድ። ለምን? እግዚአብሔር የሎኬሽን አምላክ ነው። እግዚአብሔር የስፍራ አምላክ ነው። እግዚአብሔር ደግሞ ስፍራን ይቀድሳል። አሁን እኔ እርግጠኛ ሆኜ የምነግራችሁ ይሄንን ስፍራ ቀድሶታል። እግዚአብሔር አንዱ የተናገረን ነገር ይሄ ነው። ይሄ ስፍራ ገና ከመግባታችን ቦታ ይሄን ቦታ ቀድሼዋለሁ አለ ጌታ። እግዚአብሔር ምስክሬ ነው። ለዛ ነው ሰማይ ክፍት ያለው። ለዛ ነው ደስ የምትሰኙ። ለዛ ነው እግዚአብሔር ስራውን የሚሰራው። በጌታ በኢየሱስ እግዚአብሔር ወዳየላችሁ ወደዛ ፖዚሽን መንፈስ ቅዱስ ያስገባችሁ። አሜን ያለ ሰው ይሁንለት በኢየሱስ። አሜን አሜን። ብላቴና ነኝ አትበል። እኔ ወደ ምልክም ምን ታረጋለህ? ትሄዳለህ። ከዛስ አሁን ቀጥሎ ምን አለው? የማዝን ሁሉ ትናገራለህ። ብላቴና ነኝ አትበል። አልችልም አትበል። የሆነ ሰው ጮክ ብሎ እችላለሁ ይበል። አረ ኢየሱስ ከሱ ጋር ያለ ሰው ጮሆ እችላለሁ ይበል። ኃይልም በሚሰጠኝ በክርስቶስ ማካባታና ማዝ ስንቱን እችላለሁ? ስንቱን ትችያለሽ? ጮክ በለ። ስንቱን ትችላለህ? እግዚአብሔር የሰጠንን አሳይመንት ይውላችሁ እኔና እናንተ ፉልፊል የምናደርገው ጎበዝ ስለሆነ አይደለም። አሜን ነው ወይ? አረ አሜን ነው ወይ? እንኳን አይደለም እግዚአብሔር የአሜሪካ መንግስት ለሆነ ሰው ይሄንን ስራ ብሎ ሲል በጀት ይለቃል። አይደለም እንዴ? አይደለም የሰማይና የምድር ፈጣሪ ዛሬ በጌታ በኢየሱስም ሰማያዊ በጀት የሚቀበሉ ሰዎች አሉ። እኔ የተቀጣጠለ ሰው ፈልግ። ሰማያዊ በጀት ሄቨንሊ በጀት የሚቀበሉ፣ የጸጋ በጀት የሚቀበሉ፣ የኃይል በጀት የሚቀበሉ፣ የቅባት በጀት የሚቀበሉ፣ የመንፈስ በጀት የሚቀበሉ ዛሬ ወንዶችና ሴቶች ልጆች እዚህ ውስጥ አሉ። አረ አሜን የሚል ሰው በኢየሱስ ስም ይሆንለት። ኢየሱስ ያድናል። በአንተ ሊሰራ ያለውን ነገር ሂድ ስራ ብሎ እንደ ክፉ ሰውዬ እንደዚህ ስትሰቃይ ያይ ማይ ጋድ የሚሰየው ለእግዚአብሔር እንደዚህ ነው። ኢየሱስ ደብረ ዘይት የሚባል ተራራ ላይ ወሰዳቸው። እነዛን ምስኪን 11 ሰዎች እንዲህ ያያቸው ማለት ነው። ሂዱ አለ። በኢየሩሳሌም ጠብቁ። የመጨረሻ የኢየሱስ ክርስቶስ ስብከት መንፈስ ቅዱስ ነበር። የመጨረሻ ስብከቱ ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ሻዳካባስ የመጨረሻ ንግግሩ ስለ መንፈስ ቅዱስ ነበር። ኢየሱስ የመጨረሻ ስብከቱ ስለ መንፈስ ቅዱስ ነበር። እያረገ ስለ መንፈስ ቅዱስ ተናግሮ ነው ሄደው። አረ አሜን ነው ወይ? አብ እሰጣችኋለሁ ያለውን ተስፋ እኔ ስናገር ስሰብክ ሳስተምር የሰማችሁትን መንፈስ ቅዱስ ትቀበላላችሁ። እሱ በወረደ ጊዜ ኃይል ትቀበላላችሁ። መንፈስ ቅዱስን ከተቀበላችሁ ኃይልን ከተቀበላችሁ በኋላ ጌታ እንደዚህ አላቸው። በኢየሩሳሌም አለ፣ በይሁዳ አለ፣ በሰማሪያ አለ እስከ ምድር ዳር ትሄዳላችሁ። አየህ መንፈሱን ሲሰጥ ባጀቱን ሰጥቷል። ዛሬ የሆነ ሰው ባጀት ይቀበላል። Because most Christians you are struggling because Christians struggle because they are trying by themselves. You are trying to make it. Don't try to make it. Let the Holy Ghost make it. Alalama sivatakaya. የጌታ መንፈስ ባንተ ውስጥ ይስራ። አረ አሜን ነው ወይ?
አንድም ቦታ ሐዋርያቱ ሲጨነቁ እንግዲህ ያልከኝን እንዴት ላድርገው ሲሉ አታዩም። አልተጻፈም። ለምን ቢባል ኃይልን በሚሰጠኝ ሲሉ ነው እንጂ የተናገሩት ኃይልን በሚሰጠኝ በቅባቱ በክርስቶስ እግዚአብሔር ያለኝን ነገር ይችላል። ብላቴና ነኝ አልልም፣ አልችልም አልልም፣ ሁኔታውን አላወራም። የተናገረኝ ቃል አለ፣ ያለኝ ነገር አለ። እግዚአብሔር በልጅነቴ የተናገረኝ ትንቢት አለ። ስለዚህ በእኔ ይሰራል። ዛሬ መንፈስ ቅዱስ የሆነ ሰው ላይ ይወርዳል። የእግዚአብሔር ኃይል ዛሬ የሆነ ሰው ላይ ይወርዳል። ማጋጃኒ ካቫስ ኤሌቫንቶ ላባያ ሻባካታ ያላባስ እስኪ በልሳኖቻችሁ ጸልዩ። ኃይል እየተቀበላችሁ ነው። ማንታ ሊቫኒያስ ራዜላ ቻዲጋ ሳባታያ ማጌባዲ ባሳማንዲ ዳባስ ሼላታ ካላባስ ዳላባያ ኤልማ ሮማንቴ ማራባካታ ታካያ ኢማናና ማሳ ኢየሩሳሌም ጠብቁ፣ መንፈስ ቅዱስ ሲወርድ ኃይል ይወርዳል አለ። ያ ኃይል ደግሞ ምን ያረጋቸዋል? ወደ ይሁዳ ይልካቸዋል አለ። ያ ኃይል ደግሞ ወደ ሰማሪያ ይልካቸዋል። ያ የመንፈስ ቅዱስ ኃይል እስከ ዓለም ዳርቻ ይወስዳቸዋል አለ። ኢየሱስ ገንዘብ አልሰጣቸውም፣ መሬት አልሰጣቸውም፣ ቤት አልሰጣቸውም፣ አይሮፕላን አልሰጣቸውም፣ መኪና አልሰጣቸውም። የሰጣቸው የእግዚአብሔር መንፈስን ነው የሰጣቸው። ያ መንፈስ ውስጥ ያለ ኃይል ነው። አሜን። እግዚአብሔር የነገረ ጌታ ምስክሬ ነው ይሆናል። እግዚአብሔር ምስክሬ ነው። ኧረ አሜን ነው ወይ? ኧረ አሜን፣ ኧረ አሜን። መጽሐፍ ሲናገር እንደዚህ ይላል፣ እነ መግደላዊት ማርያም 7 አጋንንት ይወጣላቸው ይላል። አንተ በኢየሱስ በምን አይነት ኪሳራ ውስጥ የነበሩ አይችሉም የተባሉ ሰዎች ያልተማሩ ፊደል ያልቆጠሩ መሆናቸውን ሰዎች አይተው እንዴት ሊሆን ቻለ? የ40 ዓመት ሽባ እየሄዱ ብርና ወርቅ አይደለም ኢየሱስ የሰጠኝ የስሙን ኃይል ነው የሰጠኝ። ራይዝ አፕ ኤንድ ወክ የሚለው የሆነ ሰውማ ዛሬ ግሬስ እየገባበት አቻኔ ማታላባሳ ከተማ የሆነ ሰውማ ዛሬ እየተነካ ነው በቅባት። የሆነ ሰውማ ኃይል እያገኘው ነው። የሆነ ሰው በኢየሱስ ስም እየተነካ አዎ አሜን 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 አሜን። ያ እንዴ ያልተማሩ ይላል መጽሐፍ፣ ፊደል ያልቆጠሩ ይላል። እኛስ ፒኤችዲ ይዘን እግዚአብሔር እንጠራጠራለን። ፒኤችዲ የጠቀመን ብር እንኳን አላመጣም፣ ጥርጣሬ ብቻ ነው የሞላብን። አሜን ነው ወይ? አዎ እፈወሳለሁ ሲሉ ሰዎች ግን እኮ ሳይንሱ ምናምን in the name of Jesus ተፈወሳል። አረ ኢየሱስ ያድናል። አሜን አሜን አሜን። ኤርሚያስ ልጅ ነኝ አትበል። አሽ አልልም ጌታዬ። አዎ አትልም አልልም። ብላቴና ወደ ምልክት ሄዳለህ። የሆነ ሰው ይላካል። የሆነ ሰው እዚህ ቤት አለ። ጌታ ምስክር፣ ዓለምን እየዞረ ወንጌል የሚሰብክ ዓለምን እየዞረ ወንጌል የሚሰብክ ዓለምን እየዞረ ወንጌል የሚሰብክ እግዚአብሔር ስሙን በዓለም ላይ የሚበት ነው። አንድ ሰው አለ ዛሬ የእግዚአብሔር ቅባት የሚያርፍበት የመንፈስ ቅዱስ ኃይል የሚነካው። አይችልም የተባለ የተናቀች አንድ ሴት አለች። ሰዎች እዚህ ግቢ የማይሏት ቸርች ውስጥ እንኳን የማትገመት የማትጠበቅ ዛሬ ያቺ ሴት የጌታ ኃይል ነካት። አትበል አልችልም። ዴስቲኒህን ማን ነው የሚዘጋው ብትለኝ አልችልም የሚል አስተሳሰብ፣ እኔ ብላቴና ነኝ የሚል አመለካከት ዴስቲኒ ቆልፈዋል በራስ ላይ። አትቃወም ሰይጣንን። ልቀቅ አትበል፣ ራስ ልቀቅ። አሜን ነው። እኔ አልችልም፣ እኔ ብላቴና ነኝ፣ እኔ እንደዚህ ነኝ፣ እኔ እኮ እዚህ ሀገር ከመጣው ገና 1 ዓመቴ ነው። ይኸውላችሁ ያዕቆብ አጎቱ ቤት ሄደ። እረኛው ነው የተቀጠረው። ከዛ በኋላ ልጅን ላግባ፣ እሺ እቺን ቆንጆዋን ጠየቀ። ከዛ ደግሞ አይኗ ያለውን ሰጠው። እንደዛ ነው የሚለው። አይኗ እንደዚህ ነበር ይላል። ልም ነው አይኗ ይላል። ጠበብ ያለ አይን ያላቸው ዜጎች አሉ አይደል ምድር ላይ? ጠበብ ያለ ግን ከባድ ነው እዚህ ጋር ከዛስ እንዴ ለምንድን ነው? ያዕቆብ ደግሞ በቃ ዓለሙን እዛ በቃ ዓለምሽ ዛሬ ነው እዛ በቃ ዓለምሽ ዛሬ ነው ዛሬ በቃ ሆነ እዛው ማለት ነው። እንዴ እቺኛዋን ነበር የፈለኩት እቺ አይ ለዚህኛዋ 7 ዓመት ተገዛና ያቺን ስለወደዳት 7 ዓመት ባርነት በላዩ ላይ ረሳው።
ረሳው። ዴስቲኒ ረሳ፣ እግዚአብሔር ያለውን ረሳ፣ ተመቸው። ይኸውልህ ግን ቢሆንም ማለት ነው የእግዚአብሔር አጀንዳ ስላለበት እሱ እኮ ለራሱ ነው። እግዚአብሔር ሆይ እኔ አንተን ሐሳብህን አላለም አንድ ቀንም፣ ግን ፐርፐዝ አለበት። የእግዚአብሔር ግን አጀንዳ አለበት። አየህ እዛ በሄደበት በዛ አይነት እንኳን ሲቹዌሽን ሆኖ እግዚአብሔር እንዳለ የላባን ሀብት ነጥቆ ለሱ ሰጠው። እንዴት ብትለኝ ይኸውልህ there is a transaction that is called divine transaction። አረ አሜን በሉ በጌታ አሜን በሉ በጌታ። አይቻልም በሚባል ሁኔታ ላይ እግዚአብሔር በኢየሱስም ፌቨር ያርግላችሁ። አሜን አሜን አሜን። ኤርሚያስ አልችልም፣ አይሆንልኝም፣ መናገር አልችልም፣ እኔ ትንሽ ነኝ፣ እኔ ዘሬ እንደዚህ ነው፣ እኔ ጥቁር ነኝ፣ እኔ አበሻ ነኝ፣ እኔ እንደዚህ አትበል። አቁም። ከዛስ እኔ ወደ ምልክት ሄዳለሁ። አየህ እንደዛ ካላሰብክ እንደዛ ካልተናገርክ ምን አለ? ዲቫይን ሰፕላይ አለ። እግዚአብሔር እልክሃለሁ። ከዛስ ሄጄስ የምትናገረውን አላሳጣህም። እኔ ከላኩ እኔ የምትናገረውን ሰጣለሁ በጌታ በኢየሱስ ክርስቶስ ስም ስልጣን። አንዳንዶቻችሁ በፍርሃት የተቀመጣችሁ እግዚአብሔር ምስክሬ ነው። ዛሬ መንፈስ ቅዱስ የማያንቀሳቅሰው ሰው የለም። መንፈስ ቅዱስ ወዳየላችሁ ነገር ዛሬ እግዚአብሔር ራሱ ዲስተርብ ያደርጋቸዋል። አረ አሜን በሉ በኢየሱስ አሜን ነው ወይ? አሜን አሜን። እግዚአብሔር አንዳንዴ ታውቃለህ ዲስተርብ ያደርጋል። ትዝ ይላችኋል የጆና ህይወት ትዝ ይላችኋል። በቃ እምቢ ሲል ማለት ነው እዛ መሄድ አለ ያሰበው ቦታ ማለት ነው። እንደዚህም አድርጎ በአሳም አድርጎ አደረሰው እግዚአብሔር። እኔ ግን ያለ አሳ ያለ ስቃይ እስኪ አሜን በሉ ዛሬ ታዘዛለሁ። ዛሬ ቅባት እቀበላለሁ። ዛሬ ኃይል እቀበላለሁ። አዎ ወደማዝ ትሄዳለህ፣ የማዝን ትናገራለህ። ብላቴና ነኝ አትበል። ከዛ እንደዚህ አለ አድን ዘንድ አለ። እሺ ስትል ዴስቲኒን ስትቀበል የእግዚአብሔር ማዳን አለ። ይሄ ምን ይባላል? ዲቫይን ፕሮቴክሽን ይባላል። መለኮታዊ ጥበቃ። ከጎናችሁ ያለውን ሰው ነካ አርጉልኝና መለኮታዊ ጥበቃ አለ በሉ። በተፈጠርክለት ዓላማ ውስጥ በሉት። በተፈጠርክለት ዓላማ ውስጥ መለኮታዊ ጥበቃ አለ በሉ። መለኮታዊ ጥበቃ አለ። ሃሌሉያ። አድን ዘንድ ካንተ ጋር ነኝ አለውና ከፊታቸው አትፍራ ይላል እግዚአብሔር። ጮክ ብላችሁ አልፈራም በሉ። አልፈራም በሉ። ይሄ ሁሉ መቼ መሰለ? እግዚአብሔር በወድ ሳልሰራ አውቄያለሁ፣ በማህፀን ሳለ ቀድሻለሁ። እኔ ያሰብኩትን ነገር ነው። ማዳቪና ካላሲ ታላባስ ይውላችሁ እድሜያችሁ ሌላ ነገር አይበላው። አረ አሜን በሉ ጌታ። አረ ድገሙና አሜን በሉ። እድሜያችሁ ሌላ ነገር አይበላውም። ከጎናችሁ ያለውን ሰው ባርኩት። እድሜ ሌላ ነገር አይበላውም በሉልኝ በጌታ። ሌላ ነገር አይበላውም በሉ። አረ አሜን ነው ወይ? ግድ የላችሁም ደግማ። እድሜን ጠላት አይበላውም፣ ስንፍና አይበላውም፣ አልችልም የሚል አይበላውም፣ እኔ ታናሽ ነኝ የሚል አይበላውም። እግዚአብሔር ባንተ ውስጥ ትልቅ ነው በሉት። አረ ንገሩት፣ እግዚአብሔር ባንቺ ውስጥ ትልቅ ነው። እግዚአብሔር ባንተ ውስጥ ትልቅ ነው። ትችላለህ በሉት። ትችላለህ፣ ከጌታ ጋር ትችላለህ። እስኪ ጨብጡት በጌታ ጨብጡት። አንተና መንፈስ ቅዱስ ማጆሪቲ ናችሁ በሉት። ኦ አንተና መንፈስ ቅዱስ ማጆሪቲ ናችሁ። you and the holy ghost are majority። ምድርን ትወርሳላችሁ። አንተና መንፈስ ቅዱስ አገሩን ትወርሳላችሁ። አረ አሜን የሚል ሰው ቅባት ያገኘው በኢየሱስ። ሄይ አረ ኢየሱስ ያድናል። አሜን አሜን። እኔ አድን ዘንድ ጋዳልቫኒቫስ አልፈራም፣ ጠላቴና አልፈራም፣ ሰይጣንና አልፈራም። ሆና ማሲካ ባታቫዲያ ላቫስ ሄይ አሜን አሜን አሜን። አየህ አትፍራ አለ እግዚአብሔር። ስለዚህ ከኤርሚያስ ሕይወት ምንድን ነው የምታዩት? አልችልም የሚለውን እግዚአብሔር መታብ። ከስፒሪት ኦፍ አልችልም ዲሊቨር አረገው። አየህ ከስፒሪት ኦፍ ትንሽ ነኝ ዲሊቨር አረገው በጌታ። ቅድም እኮ ነግሬያችኋለሁ። ግሩምና ድንቅ ተደረገ። ራስን መቀበል እኮ ራስን መቀበል እችላ። እግዚአብሔር ትችላለህ ብሎኝ። አዎ ባንኬ ውስጥ ስንት ብር አለ? ምንም። ምን ዘመድ ታውቃለህ? ማንንም። አሜን ነው። ብር የለም የለኝም፣ ዘመድ የለም የለኝም።
ታዲያ እንዴት ትችላለህ? የሌለን እንዳለ አድርጎ በሚጠራ የሌለን ብር እንዳለ አድርጎ ይጠራዋል። እኔ ፐርፐዝ ውስጥ ልግባ እንጂ ለኔ ቪዥን ለኔ ዓላማ እግዚአብሔር በኔ ውስጥ ላስቀመጠው አጀንዳ የሚያስፈልግ ሰፕላይ የሚያስፈልግ ፕሮቪዥን አለ። ዛሬ በኢየሱስ ስም እግዚአብሔር ለፈጠራችሁ ዓላማ የሚያስፈልጋችሁ ፋይናንስ ተለቀቀ። አሜን ይባላል። አሜን ይባላል። በደንብ አሜን በል በኢየሱስ ስም። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ነፃ ወጣው። አልችልም ታናሽ ነኝ ከሚል ከዛ አትፍራ አለው። አድን ዘንድ እኔ ካንተ አትፍራ። አያችሁ when you think of destiny you must deal with these three things። አልችልም የሚል ሜንታሊቲ መምታት አለበት። አልችልም የሚባል ነገር የለም። እኔ አሁን ገና ያኔ እንግሊዝ ሰርቪስ እዚህ ሲጀምር አልችልም የሚል ሐሳብ መጣች እና ተንበርኬ ስጸልይ ጌታ ምን አለ? እቀበዋለሁ አፈን አለ። ይኸው በእንግሊዝኛ እየተተረተረ ነው ዘመኑ። say loud amen touch your neighbor and bless your neighbor አሜን። ሰማችሁ? ጌታ ምስክሬ እኮ ነው። ጌታ ሆይ ምናምን ብዬ እኔ ጸሎት ልጀምር ስል መንፈስ ቅዱስ አቁም ምናምን የለም። እግዚአብሔር ፊት ሄደህ ጌታ ሆይ አትበል። አንተ የሥጋ አባት ጋር ሄደህ አሁን ሊዚ መጣ አንተ ዳዲ ብትል አዩ ኦኬ ሊዚ አርምጥ ሀጋር ምንድን ነው ወሳብ ለምን እንዴ? አያችሁ ስለማትሉ አባታችሁ ጋር ሄዳችሁ፣ እኛ ግን እግዚአብሔር ጋር እንደው ጮሃት ሃምብል ጌታ እንደዛ ስል ጌታ አቆመ። ከዛ ስለው ሻዳዳዳ አሁን የልጄ ድምጽ መጣል አፈን ቀባዋለሁ አለኝ ጌታ። ኢየሱስ ያድናል። አልችልም አትበል። እግዚአብሔር እንደዚህ ታረግልኛለህ ካለ በቃ ችሎታው ኃይል የእግዚአብሔር። አረ አሜን ነው። አትፍራ አለው። አያችሁ አልችልም ትንሽ ነኝ። ራስን ዳውን አርጎ ማየት፣ ራስን አሳንሶ ማየት። ስሙኝ፣ እኔ ራሴን እግዚአብሔር እንደሚያየኝ ያየውበትን ቃል ልንገራችሁ። መጽሐፍ ሲናገር ዮሐንስ ምዕራፍ 3 ላይ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል አለ። ኦኬ። ከዛ ሌላ ስፍራ ላይ ምን ይላል? 99ን በግሩኑ አስቀምጦ አንዱን ፍለጋ ሄዳል ይላል አይደል? አሁን እኔ ራሴን እዛ አንድ ውስጥ አረኩ። ከዛስ 90 የዓለም ሕዝብ ሁሉ ድኗል፣ እኔ ነኝ። እና እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ወዷል ይላል። ለካ የእግዚአብሔር ዓለሙ እኔ ነኝ። I am his word። እኔ ለእግዚአብሔር ዓለሙ ነኝ። He died for me. He was buried for me. He rose again from the dead for me. He came to take me. He will come አይደለ? ማራናታ አይደለ? He will come to take me. See this much እግዚአብሔር የሚወደኝ ከሆነ ታዲያ ለምንድን ነው እኔ ታናሽ ነኝ? አይደለም። ዛሬ ልንገራችሁ፣ እኔ ታናሽ ባሪያ ምናምን እንለው እኛ እናንተን አበሾች እንትን ለማድረግ ነው። መጽሐፍም ስለሚል አንዳንድ ቦታ አሮጌ ቴስቲመንት ላይ ታናሽ ባሪያ የሚለውና አዲስ ላይ ታናሽ ባሪያ የሚለው የተለያየ ነው። እስኪ ከጎናችሁ ያለውን ሰው አይኑን አንተ ታናሽ አይደለም ብሎ ትልቁ እግዚአብሔር ውስጥ አለ ብሎ። አዎ አሜን አሜን። እና እኔ የእግዚአብሔር ዓለም ነኝ። አሜን። የኔ ዓለሜ ብለን እኛ እንዘምራለን አይደል? እሱም ደግሞ ከላይ የኔ ዓለሜ ነው የሚልህ። የኔ ልጄ ዓለሜ ላንተ ነው የሞትኩልህ። ኧረ አሜን በሉ። ይሄን ሲገባኝ እግዚአብሔር ይሄን ያህል ይወደኛል፣ ይሄን ያህል ይጠነቀቅልኛል፣ ይሄን ያህል ኬር ለኔ ያደርጋል። ኮንፊደንስ። ከዛስ ራስን ትቀበላለህ። እንዴት ትቀበላለህ? ቃሉ እንደሚለው ማንም በክርስቶስ ቢሆን አዲስ ፍጥረት፣ የልዑል መንፈስ ማደሪያ ነህ። በዓለም ካለው ይልቅ ባንተ ውስጥ ያለው ይበልጣል። እኔ የዓለም ብርሃን ነኝ። እነዚህ ነገሮች በሙሉ ተንጋግተው ወደኔ መጡ። ከዛስ በቃ በዛ መኖር ጀመርኩ። ኢየሱስ ያድናል። አሜን ነው ወይ? አየ እኔ ትንሽ ነኝ የሚለውን መታልኝ ጌታ።
ዛሬ በኢየሱስ ስም የታናሽነት ስፒሪት የተመታ ይሁን። ምንድነው የሚባለው እዚህ ሀገር? ኢንሴኪዩሪቲ እና ምን ሎ ሰልፍ ስቲም ነው። ሎ ሰልፍ ስቲም ኢንሴኪዩሪቲ this is demonic. It is demonic. አጋንንታዊ ነው። ኢንሴኪዩር መሆን like ነገ ወይኔ ልሞት ነው ላልሞት ነው ሎ ሰልፍ ስቲም እኔ ትንሽ ነኝ እኔ እንትን ነኝ እንደዚህ እኔ እንደዛ የሚሉ ሰዎች ራሳቸው እንደዚህ ጋደድ ነገር ይላሉ። እንደዚህ ጠበብ ነገር ይላሉ። እንደዚህ ይላሉ። ሰላም ሲሏችሁ እንደዚህ ምናምን ይላሉ። ከዛ እናንተ ቀና ብላችሁ በኢየሱስ ስም ምናምን ስትሉ ትዕቢቱ ይላል። ትዕቢትና ትህትና ከወገብ ጋር የተያያዘ አይደለም። ወገብ ቀና ይበል እንጂ አሜን ናችሁ ወይ? ከጎናችሁ ያለውን ሰው እዩትና በጣም ታምራለህ ተባባሉ። ምንም ችግር የለውም። አሜን። ይኸውላችሁ እግዚአብሔር ምን አደረገው? አትፍራ አለው ይላል ቁጥር 9 say my life is from glory to glory አራውጀው my life is from glory to glory hey ኢየሱስ ያድናል። አራሜን ነው ወይ? በማግስቱ ደግሞ ሳገኘው እዛ እኔ ጋስ ስቴሽን ሰራ ነበር። same thing different ይለኛል። ትክ ማለዳ አዲስ ነው። ታማኝነቱ ብዙ ነው። አረ ኢየሱስ ጌታ ነው። እኔ እንደዚህ አልሰማም። እዛ 7-11 ስሰራ እንደዚህ ሳይ ደግሞ ያዘው መኪና ማማሩ። እኔ እኮ በትሬን ነው ጢን ታቋታላችሁ። ያቺ ብሉ ካርድ ጌታ ይባርካት። አየ እኔ እንደዚህ በቃ እንደዚህ ብዬ ነው ሻራ ገዳባሽ ይያል እንደምን የመሰለ ማርቸዲስ ከስተመር ስለሆነ ሃይ ሰርት ለዋላ ሰሞን same thing different day I reject it in my heart ልክ ሲወጣ ጃግራዲያስ come out in Jesus name እዚህ ውስጥ አትገባም። ኧረ አሜን። ኢየሱስ ያን እግዚአብሔር ብሎኛል። እግዚአብሔር ምስክሬ ነው። ጽፌ ይዣለሁ። ሴም ሳይክል የምትኖሩ ሰዎች እግዚአብሔር ዛሬ ቀባቱ ይሰብረዋል። ዛሬ ኢየሱስ ይሰብራል። አዮ የሆነ ነገር መውጣት ያቃታችሁ ሰዎች እስኪ የሆነ ሰው ብድግ ብሎ በኢየሱስ ስም ይበል። ኧረ አሜን አሜን። ኧረ አሜን። ቁጭ በሉ 2 ደቂቃ እንጸልያለን። 2 ደቂቃ ቁጭ በሉ። ይኸው ከዛ እንደዚህ ይላል የእግዚአብሔር ቃል። ስሙኝ እኔ አትፍራ አለው። አትፍራ እኔ ካንተ ጋር ነኝ አለውና እግዚአብሔርም እጁን ዘርግቶ አፌን ዳሰሰ ይላል። አንተ አየ ለምን ቢባል ኤርሚያስ ኮሊንጉን ተቀበለ። ስለዚህ አሁን አነጋገር ትችላለህ አለ። ሄዳ ባካቫስ ምክንያቱም አንተ መልእክተኛ ነህ። አንተ ሜሴንጀር ነህ። አንተ ነብይ ነህ። አንተ የኔን ሜሴጅ ሄደ ዲሊቨር ታደርጋለህ። you have to know how to communicate, how to dispatch my message። ስለዚህ አፍ መቀባት አለበት አለ። ለዛ ነው ኢየሱስ እንደዚህ ያለ ለሐዋርያቱ ወደረኞቻችሁ የማይቋቋሙትን ልሳን ሰጣቸዋለሁ። ምላሳችሁ ምቀኛ አይችለውም አለ። አነጋገር አረ ዛሬ የሆነ ሰው መንፈስ ቅዱስ ኦሬዲ እየዳሰሰው ነው። የሆነ ሰው መንፈስ ቅዱስ እየዳሰሰው ነው። የሆነ ሰው መንፈስ ቅዱስ እየዳሰሰው ነው። አሜን 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 አሜን። አዎ ወደረኞቻችሁ እናንተ ተቃዋሚዎች የማይችሉት ምላስ አለ። ኦ ጋዳባሽ እግዚአብሔር ሆይ ምላሴን ቀባው በሉ። አንደበቴን ቀባው፣ አፌን ቀባው በሉ። በኢየሱስም ዛሬ አፌ ይዳሰስ በሉ። አሜን አሜን አሜን። ይኸውላችሁ ያልተዳሰሰና የተዳሰሰ አፍ የሚል ትምህርት አለኝ እኔ። ሁለት አይነት አፍ አለ። ያልተዳሰሰ አለ፣ የተዳሰሰ አለ። ያልተዳሰሱ አፎች ምልክት ልንገራችሁ። ማጉረምረም እኔ አልችልም፣ እኔ ግን እግዚአብሔር ይወደኛልን ደግሞ አለች መጨረሻ እኔ ግን እችላለሁን ሰው ይወደኛልን እና ማጉረምረም ምን የኔ ነገር እንደው ዝም ብሎ ነው። እኔ ዝም ብዬ ውሃ ቀዳ ውሃ መልስ ነው። ተረቱ ራሱ ሲያስጠላ ይቅርት በሉኝ ለዚህ ቋንቋ። ውሃ ቀዳ ውሃ መልስ እኔ ምስኪን ነኝ። እንደዚህ ያልተዳሰሰ ነው። የተዳሰሰ እስር ቤት ገብቶ እነ ጳውሎስ እግራቸው ተቸንክሮ ይዘምራሉ። ተደብድበው እስር ቤት ገብተው እነ ጳውሎስም ቢሆን ነው ምንድን ነበረ ያልተዳሰሰ ቢሆን አፋቸው እባካችሁ
ለቤተ ክርስቲያን አደራ በሉልኝ መሞቻችን ቀን ነውና እነሆ ልንሞት አለን የሚል መልእክት ነበር ያልተዳሰሰ አፍ ቢሆን እነሱስ በእግዚአብሔር ፕሬዘንስ ሆነው ሲዘምሩ ሲጸልዩ ይላል የሰው ሁሉ አቴንሽን ወደ እነሱ ሆነ ከዛ በኋላ የእግዚአብሔር ቃል ይላል የእግዚአብሔር መንፈስ መጣ የወይኒው መሰረት ተናወጠ የሁሉም ምስራት ተፈታ የሁሉ ታስረው የሚፈቱ ጀግኖች ናቸው አየ አንደበት ሲዳሰስ አንተኮ ችግሩስ ነህ አንተኮ ጥያቄውስ ነህ ግን ለሌላ መፍትሄ ያደርጋል ዛሬ የሆነ ሰው እንዳይነቀባት ያገኘው የሆነ ሰው አንደበት ዛሬ በእግዚአብሔር እጅ ይዳሰስ አሜን 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 አፉ የተዳሰሰ ሰው የሚያወራው የእግዚአብሔርን ቃል አረ አሜን ነው ወይ አረ አሜን 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 አይ አፉ የተዳሰሰ ኢየሱስ እኮ አፉ የተዳሰሰ ሄደ ወይ ጌታ ሆይ አንተ ብትኖር አይሞትም ነበር ዝም በይ አንቺ አንተ ብትኖር ትላለች የት ነው የቀበራችሁት አንከባሉ መቃብሩ 24 ቀን ሆኖታል ይሸታል ዝም በይ ብታምኚ የእግዚአብሔርን ክብር ታያለሽ አላልኩሽም ክብር እንዳታይ የሚዋጋሽ ያልተዳሰሰ አፍሽ ነው አንቺ ክብር የምታዩ አፍሽ እንደ ቃሌ ሲያወራ ነው አፍሽ እንደ ችሎታዬ ሲያወራ ነው ማን ነው አሜን የሚለኝ ዛሬ በኢየሱስ ዛሬ እግዚአብሔር ምስክሬ ነው ቋንቋችሁ ተቀየረ ንግግራችሁ ተቀየረ መንፈስ ቅዱስ ዳሰሳችሁ አረ አሜን 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 ኢየሱስ ከዛ አላዛር ና በቃ ብድግ ብሎ ወጣ ይሄ የተቀለላችሁትን ፍቱ አለ ጌታ ይሄ እንደዚህ ያለበሳችሁትን ጥምጣም ፍቱ አየህ የተዳሰሰና ያልተዳሰሰ አፍ ሁሉ ጊዜ ኮምፕሌን ነው ስልክ ላይ ራሱ ረጅም ሰዓት ነው የሚይዝ ሲደውል በቃ ያልተዳሰሰ አፍ የተዳሰሰስ ገና ሃሎ ራሱ ሲል ሞገስ አለ አረ አሜን ነው ወይ አሜን አሜን ስሙ የተዳሰሰ አፍ ማለት ይኸውልህ የተዳሰሰ አፍ የማርያም አፍ ነው የማርያም አፍ ኢየሱስን አርግዛ ወደ ኤልሳቤጥ ስትሄድ ትዝ ይላችኋል አክስቴ ስትል ገና ሻድራጋ ጃባጋባጋ ገና እኮ አክስቷ አለች ገና አክስቴ ስትል የሰላምታሽን ሰላም ላንቺውን ስትል የሰላምታሽን ድምጽ ስሰማ ውስጥ ያለው ነገር ምን አረግ አይ መጣሽ ደሞ አይነት ሰላምታ አይደለም ይሳ አይ አንዳንድ ሰው ደግሞ እንደዚህ ታይና ደወለ ሳይለንት I will call you back ለምን መሰለ ኢነርጂ ነው የምትቀበለው ኔጌቲቭ ኢነርጂ ኔጌቲቭ ሰምተ አንተም ከዛ በኋላ አውኩም ዘመኑ እኮ ከባድ ነው ሳታቀው ተለውጣ ኢምፓርቴሽን አግኝቶ አሜን ነው ወይ እግዚአብሔር ግን ምን አረገ አፉን ዳሰሰው ይላል ዛሬ የሆነ ሰው አንደበቱ ይዳሰስ ከዛ በኋላ እግዚአብሔር እንደዚህ ያለው ይውላችሁ ለኤርሚያስ አልችልም ላለው ኤርሚያስ ለፈሪው ኤርሚያስ ትንሽ ነይ ለሚለው ኤርሚያስ አንደበቱ ንግግሩ ላልተለወጠ ኤርሚያስ አፉን ከዳሰሰው በኋላ ምን አለው እግዚአብሔር መሰላችሁ እግዚአብሔርም እነሆ አፌን ዳሰሰ እነሆ ቃሌን በአፉ ውስጥ ምን አድርጌያለሁ አኑሬያለሁ የእግዚአብሔር ቃል አፉ ተሞላ ከዛ በኋላ ምን አለ ቃሌን በአፉ ውስጥ አኑሬያለሁ አለና እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብ በመንግስታት ላይ ዛሬ አድርጌያለሁ አለኝ ይላል ይሄ ስልጣን ያለው ሰውዬ ምን በሚል ተይዞ ነበር አልችልም ትንሽ ነኝ ደካማ ነኝ ፈሪ ነኝ በሚል ምክንያት ጉርጓድ ውስጥ ታስሮ ነበር ግን የታየለትን ዛሬ አንተ ታፈርሳለህ አለው ትገለብጣለህ አለ ትተክላለህ አለ ደግሞ ማን መሰለ ነገስታትን ይላል የሰፈር ሰው መሰለ እንዴ መተተኛና ድግምተኛ እንዳይመስል ነገስታት አረ በኢየሱስ ስም እግዚአብሔር ወዳየላችሁ ነገር ዛሬ ገፈተርኳችሁ ወደ ታየላችሁ ነገር ገፈት የእግዚአብሔር እጅ እንደዚህ ገፋ አረ የእግዚአብሔር እጅ ገፋ ወደ ታየል ስልጣን ወደ ታየል ክብር ወደ ታየል ከፍታ ወደ ታየል ቢዝነስ ወደ ታየል አገልግሎት ወደ ታየል ትዳር ወደ ታየል ኃይል ዛሬ በኢየሱስ ስም ገባሽ በኢየሱስ ስም ገባ የእግዚአብሔር እጅ ገፈተረ በኢየሱስ አሜን 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 አይ ትገለብጣለህ ትተክላለህ አንተ ከዛ በኋላ ደግሞ
አፉን ብቻ መሰላችሁ የዳሰሳችሁ? ከዛ ደግሞ የእግዚአብሔር ቃል ወደ ኤርሚያስ መጣ ይላል። ኤርሚያስ አለው አሁን አፉ ተስተካከለ አይደለ? አፉ ተስተካከለ። ንግግር ምን ታያለህ አለው። አሁን ደግሞ እይታ ይቀየራል። አየህ፣ አስተያየት ይቀየራል። ምን ታያለህ አለው። ኤርሚያስ ምን ታያለህ አለው። ከዛ በኋላ እኔም አሁን አየህ፣ ንግግሩ ሜንታሊቲው ኮሊንጉን አክሴፕት ስላደረገ ንግግሩ ስለተቀየረ አሁን አስተያየቱ ተቀይሯል። የለውዝ በትር ያለው አለ ማየት ጀመረ። በኢየሱስ ማየት ጀምራል። አንተ የምታመልከው የሚያሳይ አምላክ አይደል እንዴ? አንተ መንፈስ ቅዱስን አይደል እንዴ ተሸከምከው? እንዴት ማየት ያቅታል? እንዴት ማየት ያቅትሻል? በጌታ በኢየሱስ ስም እይታችሁ ተቀየረ። የሆነ ሰው አይኑ ተቀባ። የሆነ ሰው አይኑ ተቀባ። የሆነ ሰው አይኑ ተቀባ። የሆነ ሰው እይታው ተቀየረ። አሜን አሜን አሜን። ምን ታያላለህ? አየህ፣ አሁን ለኮሊንጉ ምን ያስፈልጋል? መጀመሪያ ሰልፍ ስቲሙን ዴቨሎፕ አደረገ። ከዛ በኋላ አንደበቱን ቀባ። ከዛ በኋላ አሁን ደግሞ ምን ታያለህ አለው። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ለጠራችሁን ለሚፈልጋችሁ ጉዳይ የሚያስፈልግ ቅባት ተቀበላችሁ ነው የምትወጡት። የለውዝ በትር ያለው አለ። እግዚአብሔርም እንደዚህ ያለ ይላል፣ እፈጽመው ዘንድ በቃሌ ተጋለውና መልካም አይተሃል። ምን አይተሃል? መልካም አይተሃል። በጌታ በኢየሱስ ስም ከዚህ ቀን በኋላ መልካም ብቻ ታያለህ። አረ አሜን በሉኝ። በጌታ የእግዚአብሔር መንፈስ መልካም ብቻ እንድታይ አይነን ይቀባል። አሜን የሚለኝ ሰው ይሁንለት በኢየሱስ። መልካም ታያለህ። ይኸውልህ ምን አለ መሰለህ፣ እፈጽመው ዘንድ ምን አደርጋለሁ? እተጋለሁ። መልካም ካላየ ሚሊዮን ነገር ብታይ አይፈጸም። እግዚአብሔር ሊፈጽመው የሚተጋው እንደ ተጠራህበት ስታይ ነው። እንደ ኮሊንግ ስታይ ነው። መልካም ስታይ ነው። እስኪ እንደ እግዚአብሔር ቃል አያለው በሉ። በጌታ ሁለት ጣታችሁ እንደዚህ ጫኑ አይናችሁ ላይ። እንደ እግዚአብሔር ቃል አያለው በሉ። የልብ አይኖቼ በራ በሉ። ዛሬ በራ በሉ። ዛሬ በራ በሉ። እንደ እግዚአብሔር ቃል አያለው በሉ። እግዚአብሔር እንደሚፈልገው አያለው። አየህ፣ አያችሁ አይደለ? እፈጽመው ዘንድ በቃሌ እተጋለሁ አለ። እንደ ቃሌ ይፈጸማል። ከቃሌ ውጪ አይፈጸምም። ብዙ ሰው እግዚአብሔር እንዲያሳይቶኛል ይላል፣ ግን አይፈጸምም። ብዙ ሰው ሳይፈጸም ወደ መቃብር እየገባ ነው። ዛሬ ልንገራችሁ፣ እግዚአብሔር ምስክሬ ነው። ካሁን በኋላ የ5 ደቂቃ ጸሎት ነው። ይሄንን ቃል ነው የምትቀበሉት። ይሄ ኦይል እንደዚህ ማደርግባችሁ እኔ ኮንፈርሜሽን ብቻ ነው። 50 ሚሊዮን ጊዜ እንደዚህ ይኸውልህ፣ ኤልሳ እዛ ሄድና ዮርዳኖስ ወንዝ ውስጥ ብቅ ጥልቅ በል ነው ያለው። የኦልድ ቴስተመንት ፕሮፌት የኦልድ ቴስተመንት ፕሮፌት ቤትም አልገባ። ምንድነው ያለው ንዕማን? እኔ እጁን ጭኖ እንደ የሚጸልይ መስሎኝ ነበር። ያው ዶንት ኤክስፔክት ቱ ማች እንደዚህ ገና ኖ ሉክ ዩ ካሪ ዘ ሆሊ ስፒሪት። አረ አሜን በሉ በኢየሱስ አሜን አሜን። የሆነ እጅ ዛሬ እንደዚህ ይዞ ሲያወጣችሁ አይቻልም። ወደ ታየላችሁ ነገር መንደርደር ትጀምራላችሁ። መልካም አይታል ማካባካቫሲታ ባራባሽ መልካም አይታል። አረ አሜን ነው ወይ? ከእንደገና አሁን በቃሌ ተጋለው አለውና ከእንደገና አሁንም ኤርሚያስ ወይ ብሎ ከእንደገና መጣ። ሁለተኛ ጊዜ እይታውን ቼክ ሲያደርግ አየህ ምን ታያለህ አለው። ሁለተኛ ጊዜ ምን ታያለህ አለው። ኤርሚያስ ያየውን ተናገረ። ከዛ በኋላ እግዚአብሔር ምን ታያለህ ምን ትሰማለህ ብሎ ጠይቆት ያውቃል። ተስተካክሎ እየኖረ ነው እያገለገለ ማካባስ ይውላችሁ። ዛሬ እንጸልያለን። ከዛሬ በኋላ እይታችሁንና ንግግራችሁን ሊያበላሽ የሚመጣ እባብ የሞተ ይሆናል። እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ነው የሚለው። ሰው ሐሳቡ ሲበላሽ እይታው ይበላሻል። ሐሳቡ ሲበላሽ ንግግሩ ይበላሻል። እባብ እንገላለን ዛሬ። አረ አሜን በይ። አሜን አሜን አሜን። በጌታ በኢየሱስ ስም እግዚአብሔር ወዳየላችሁ ትገባላችሁ። ዴስቲኒያችሁ አይበላሽም በኢየሱስ። ያየላችሁ ነገር ውስጥ ትገባላችሁ። ወዳየላችሁ ከፍታ ትገባላችሁ።